የደብረ ብርሃን ዩኒቨርሲቲ ተማሪዎች ነጠላ ለብሰን ወደ ቤተክርስቲያን መሄድ አልቻልንም ሲሉ ቅሬታቸውን አቅርበዋል። ማለት ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረግ። ተማሪዎቹ እንደገለጡት ከሆነ የጽጌን በዓል ለማክበር ወደ ቤተክርስቲያን በምንሄድበት ሰዓት ነጠላ የለበሳችሁ ብቻ ወደ ውጭ መውጣት አትችሉም ተብለን ታገድን ሲሉ ቅሬታቸውን አቅርበዋል። የኦርቶዶክስ እምነት ተከታዮች ይሄን ነገር አጥብቀን እንቃወማለን። እንዲሁም ደግሞ የደብረ ብርሃን ዩኒቨርሲቲ የሚመለከተው አካል እንዲሁም ደግሞ በር ላይ የሚቆሙ ሴኩሪቲ አካላቶችን መርምረው ለሕግ እንዲያቀርቡልን ተገቢውን የሆነ ቅጣትም እንዲሰጡልን ስንል በአክብሮት እንጠይቃለን። ማለት ዛሬ ጽጌልና ከብር ይሄድን ነበረ 12 ሰዓት ከ50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው እና በዓላችን ነው አስቡት። ሰዓት ገና ነው ለኛ እየወጣን ነው። በጣም ብዙ ልጆች ናቸው ያሉት የግቢ ተማሪዎች። በዛ ጊዜ ነው መውጫቸው ተከለከልን። ፓትሮል ነው አይደለ ስሙ እሱ ይመጣል ቀሚስ ለለበሰ ነጠላ ያደረገች ልጅ እና ማለት አንኢማጂኔብል እኔ ምን እንዳስቀርብን እኔ መናገር ያቅተኛል ምን እንደቀረብን እና እየተገፋን የመጣ ነው እና አስቡ ጽጌ ቀርቶብናል። የጽጌ ወዳጆች ታሊ በቀደም ለታ አንድ ቪዲዮ አይቻለሁ። አንድ መንገድ ዳር ወንጌል የሚሰብክ የሆኑ አባት ቄስ ሲያልፉ በማይክ ይዞ አፋቸው ከተትክ ከዛ ስለ ወንጌል ነው ሲሰብክ ኦኬ መንገድ ላይ ይሄ ነውረኛና ስርዓት አልበይነት ከዛ እንዲህ ስትለው ወንጌል ሰባኪዎችን ዝቅ ለማድረግ ነው ወንጌል ይስበኩበት ምናምን ይላል። ወንጌል በእንዲህ አይነት መልኩ የሚሰብክ አንድም ሐዋርያ ወደሞ የእምነታችን ጀማሪና ራስ የሆነው ደግሞ ክርስቶስ ኢየሱስ አላደረገው። ሰዎችን እንደዚህ አላደረገው። ሰው ነፃ ፍቃድ አለው። ተነግረዋለህ፣ ከሰማ ይሰማሃል፣ ካልሰማ አይሰማህም። እንደዚህ ያለ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ነው የሚለው። በቃ አለቀ እንጂ እንደዚህ ያረክ የሰው አፍ ውስጥ ማይክ እየከተትክ ይሄ አንድ ዱርዬ እንኳን የሚያከብራቸውን ትልቅ ሰው በእድሜ ሁለት ጸጉር ያበቀሉ ትልቅ አባትን አንተ የኔ አባትም ቢሆን እንደዛ ያረከው ዝም እልሃለሁ። የዛ ቄስ አባት ልጆች ከኋላ ኖሮስ ቢሆን ኖሮ ከፊት ቀድመውስ ቢሆን ኖሮ የኛ አባት ልጆቻቸው ኖሮ ቢሆን ኖሮ አፈር ድሜ ያበሉ ነበር እዛ መንገድ ዳር። ከዛ በኋላ ስለ ወንጌል ተደበደብኩ ትላለህ እንደ የሰው አፍ ውስጥ ማይክ እየከተትክ። ይሄ ነውረኝነት ነው፣ ባለጌነት ነው፣ ስርዓት አልበኝነት ነው። ሃይማኖቶች በእኩልነት ተቻችለው መኖር በሚገባቸው በዚህ ምድር ላይ የሃይማኖትን ጸብ የማምጣት ያክል ደረጃ ድረስ የሚያደርስ ሰዎችን ፕሮቮክ የሚያደርግ እኛ አባት የመንፈሳዊ አባቴ ናቸው ብለው የሚከተሉ ስንት ጎረምሶች አሉ እኮ የኚህ ሰው ልጆች ማለት ነው። ስለዚህ እነዛን ወጣቶች ኢሞሽናል አድርገህ እዛ ከነ ማይክ እና ከነ ስፒከር ቱቦ ውስጥ ቢከቱ ይሄው ጴንጤው እንደበደቡት ታስብላለህ። ከዛ በኋላ ያልተረዳ ሞኝ ካንተ ጋር ይከተላል። እንደዚህ ይሄ ነውረኝነት ነው፣ ልክ አይደለም። በኦርቶዶክስ ውስጥ ሆኖ አንዳንድ ጋጠወጥ ሰዎች ፕሮቴስታንቱን መሳደብ፣ ፕሮቴስታንቱ በሚያመልኳቸው በአምልኮ በተለያየ ነገር መሳደብ፣ ማንጓጠጥ ልክ አይመጣም። እንዲሁም እስልምና ላይ ያሉትን ሰዎች በእስልምናቸውን በመስደብ በማንጓጠጥ ይሄ ልክ አይደለም። ወንጌልም እንደዚህ አይፈቅድም። የትኛውም ሐዋርያ ይሄን አድርጎ ታላየንም። ይሄንን ስትል አሁን እዚህ አንዱ ወንጌል ስለ ልጁ ነው ይላል፣ ከዛ ለመወደድ ነው ይላል ከታች። ወንጌል ስለ ልጁ ነው። የእስልምና መቼ ነው የመጡት? እናቴ ጌታ ይወድሻል አለች። ኧረ እኔ ታንቺ በፊት ነው የሚወደኝ፣ በእናትሽ ዞር በይልኝ ወደዛ ብያት እግዚአብሔርን እኔማ ይወደኛል። አሁንም ተስታት ሁሉ ነው የሚመልሰኝ። ስታትም አልገባም ሲጀመር። እግዚአብሔር የተመሰገነ ይሁን። ለቁርባን ለሁሉ ነገር አብቅቶኛል። እስከ ልጅ ባርኮኛል። ከእስልምና መቼ ነው የመጡት? የኔ አባት እንግዲህ 40 ምናምን ዓመት ልጄን የመጀመሪያ ልጄን ስወልድ አብሬ ነው ክርስትና የተነሳሁት። ገብቶሃል አይደል? እና ፍቅሩ በጣም ይወደኛል ጌታዬ። በፍቅሩ ነው የጠራኝ እንግዲህ አይደለም። ከዛ ሁሉ መሃል የጅዲያ ልብስ እንትን አይለኝም። የሚገርም ያቢለኝ ይሄው እግዚአብሔር የተመሰገነ እድሜ ልኬን እንግዲህ ቤተሰቦቼ ሙስሊም ናቸው ብያለሁ። ከዛ እንዴት ብዬ ልንገርህ ብቻ አነጋገሩ ራሱ ለመግለጽ ይከብደኛል። ለመሰለ በጣም እንጃ ብቻ እግዚአብሔር እንዴት አድርጎ እንደመረጠኝ። እነሱ በልብስም በወርቅም ቢያታልሉኝ ተታልዬ ምንም የሆንኩት ነገር የለኝም።
የሚገርም የእናንተ ወርቅ እግዚአብሔር መረጠኝ። ምን ታረጉታላችሁ? ምንም ማድረግ አትችሉም እላችኋለሁ። ገባ? እግዚአብሔር ከመረጠ ምን ታረጉታላችሁ? በልብስም በወርቅም ቢያታልሉኝ በብርም ቢሉኝ ምንም አቅቻቸው ቀረው። እግዚአብሔር የተመሰገነ ይሁን። ይሄው እዛ አደረሰኝ። እኔ አባ ለቁርባን አበቃኝ እያልኩ ነው። ገባ አይደለም? ጎንደር የእናት ቤት ናት ማለት የደጋጎች መኖሪያ። ጎንደር በጣም ህዝቡ ስምትለኝ በአያት ማልጠግባት ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል የማርያም ወርቅ። በትክክል እንኳን እግዚአብሔር ለቤት አበቃ። እንግዲህ ጎንደር ብዙ ጊዜ መጣሃል፣ በጣም ብዙ ጊዜ እንደመጣህ አውቃለሁና ጎንደርን ሰው ሳያውቃትም ይናፍቃታል፣ እያወቀም ፍቅሩ ይበረታበታልና በነጋሽ በዳዳ ጎንደር እንዴት ናት? ጎንደር የእናት ቤት ናት ማለቴ በቃ ብትመጣ ታርፈበታለህ፣ ታዝንበታለህ፣ ትደሰትበታለህ። ኦርቶዶክስ ሆነ ስትመጣ ትከበርበታለህ፣ ሀገር ሆነ ስትመጣ ደግሞ ተነግስበታለህ። እና አገር ማናት ካሉ ጎንደር የሀገር መልክ ስለሆነች ነውና እኔ ወዳታለሁ። የእውነት ወጣቶቿ ጨዋ፣ አባቶቿ በምርቃት የተንቆጠቆጡ ህዝቡ ምን ልልህ እንደምችል አላውቅምና ከልክ በላይ ነው። በቃ ጎንደር ናት። ህዝቡ ያስደንቃል። ለራሱ የተደረገለት እስኪመስል ወንድም አለም ጋሼ እያለ እያስተናገደ ሌሊቱን ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼባቸዋለሁና ስንቱ ወዬ ጎንደር ለመጀመሪያ ጊዜ ነው? ጎንደር ኦልሞስት ካሁን ጋር ወደ 5ኛ ጊዜ ነው ስመጣ። 5ና ከዛ በላይ ነው የመጣሁትኝ። እንግዲህ ይሄ ደግሞ በዋናነት ይሄኛውን ትንሽ ለየት የሚያደርገው ከሌሎች ጎንደር ከተማ ላይ ላለች የማርያም ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ከበረከቱ ለመሳተፍ መገኘቴ ነው። እሺ ጎንደርን ጠቅላላ አድርገህ እስኪ በአንድ ቃላት ግለጽ ብትባል ጎንደር ላንተ? ኧረ ምን አንድ ቃላት አይገልጸውማ። ማርያምን ብዙ ቃላትም ተገጣጥሞ ጎንደርን ሊገልጿት አይችሉም። እና እንደው በትንሹ ስገልጻት የደጋጎች መኖሪያ፣ በቃ የደጋጎች መኖሪያ፣ ደግ ሀገር አዶኖ እንዴት ያንሳል እና ምንድን አትበለኝ አሳነሰ ተብዬ ደግሞ እንዳልወቀስ። በቃ የደጋጎች መኖሪያ ጎንደሩ ብዙ ነገር። እናመሰግናለን። እኔም አመሰግናለሁኝ ለመላው ጎንደር ውስጥ ላሉት የጎንደር ነዋሪዎች፣ ወደ ውጭም ላሉት ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ትመቻላችሁ። ጎንደር የመጀመሪያ ነው ሳድርበት ምናምን አለፍኩበት እንጂ የመጀመሪያ ነው ሳድርበት። ያው የመጀመሪያ ማለት ይቻላል። ብዙ ሰዎች ጎንደርን ሳያውቋት ይናፍቋታል፣ ከመጡ በኋላ ደግሞ በጣም የመጨረሻ ይወዷታል። እና እስኪ ጎንደርን ግለጻት። ጎንደር በጣም ህዝቡ ማይረሳ ሪስፖንሲቢሊቲ ነው የሚሰጥ። በጣም ማክበር ይችልበታል። እግዚአብሔር በሚያውቀው ጎንደር የመጣ ነው እኛ ለአገልግሎት ነው። እየተደረገልን አቀባበል ግን የሆነ ተአምር ነው። በቃ ሌላ እንደው ከመጠን በላይ ሲሆንብህ የለም እንደዛ ነው የተደረገውና በጣም ደግሞ እስካሁን እየገረመኝ ያለው ልክ እንደኔው አይነት ፍንዳታ ወጣት እግሬን አጥቦ ካጠበ በኋላ ስሞ እቃዎች በጤ ሊቆርጠው ማለት ነው። እግርን ሳሞ ነበር ላይ በጣም ነው የገረመኝ። ያው አውርቻለሁና በአጠቃላይ የጎንደር ህዝብ እንደውም እንደሰማነውም አይደለም ከዛም የባሰ ነው። ማስተናገድ ይችላል፣ መንከባከብ ይችላል፣ መውደድ ይችላል፣ ማክበር ይችላል። በአጠቃላይ ጎንደሬዎች በእውነት ከልብ አድርጌ ነው የማመሰግናቸው። ወድጃቸዋለሁ። ቴንኪው በጣም ነው ማመሰግናለሁ። ደግሞ ወይ ያያ ተመስጫለሁ እኮ ሁሌ የምትናፍቀኝ ሁሌ ደስ የምትለኝ በአያት ማልጠግባት ጎንደር አያት። ጎንደር ብዙ ጊዜ መጣል። ምን ያህል ጊዜ መጣል? እኔ ከ6 ከ7 ጊዜ በላይ መጥቻለሁ። በቃ መጀመሪያ ያየዋት ቀን የተሰማኝ ደስታ አሪፍ፣ በጣም ደስ ይል ነበረ።
እና ጎንደርን ምንድነው ልክ ስለ ጎንደር የሚነገር ነገር አለ አይደል? በቃ እሱን ነው የምታገኘው። ጎንደርን ብዙ ሰው ሳያውቃት ይናፍቃታል። ስለ ጎንደር ሲነገረው በጣም ብዙ ነገሮችን ያስባል። እና ጎንደርን አንተ እንደ አርቲስትና ቃላት እንደማያጣ ሰው ጎንደርን ምንድን ነው የምትላት? ይከብዳል። ሳታውቃትም ትናፍቃታለህ፣ አውቃትም ትናፍቃታለህ። ነው ያመሰግናለሁ። ዘልደተ እሺ ድረስ ወይ ጎንደር የመጀመሪያ ነው የመጀመሪያ ነው። በጣም በሚገርም ሁኔታ ጎንደርን እንዴት አያት? እስቲ ልደት ስለ ጎንደር ንገረን ቢሉ ሰዎች ጎንደርን እንዴት አያት? ግለጻት እስቲ። የምር ይሄ ያለ አይደለ ስታነበው የነበረውን መጽሐፍቶች ላይ ስታነበው በብዙ ነገር ስትሰማው የነበረውን የኢትዮጵያን ታሪክ ፍንትው አድርጎ ቁጭ አድርጎ የሚያሳይ ሀገር ነው። ከነገስታቱ ጀምሮ እያንዳንዱ ነገር ኢትዮጵያዊነትን በጣም አብዝቶ አጉልቶ የሚያሳይ ሀገር ነው ጎንደር እና የህዝቡ አቀባበል፣ ፍቅር፣ እያንዳንዱ ነገር ክርስትናው ምን ከየትኛው ጀምሮ ምን ልል እንደምችል አላውቅም። በጣም ደስተኛ ነኝ። ጎንደር በጣም ልዩ ናት። በጣም ልዩ ናት። በባህላዊም ነገር፣ በሃይማኖታዊም ነገር፣ በታሪክም በብዙ ነገር በጣም ብዙ ነገር ያለበት ቦታ ነው። በጣም ደስ ይላል። ብዙ ቦታ አብረን ሄደናል። በጣም ብዙ ሰዎች አቀባበል አድርገውልናል። የጎንደር ሰዎች የተቀበሉና አቀባበል ምን አይነት አቀባበል ነው? እኔ የጎንደሩ አቀባበል ከየትኛውም ከሄድኩባቸው ቦታዎች የጎንደሩ አቀባበል ከኤርፖርት ጀምሮ መሀል ከተማውን ያ ሁሉ ህዝብ ወጥቶ ያ ሁሉ መኪና ተሰልፎ ምን እንደታየ ነውና በጣም ይለያል። እና ይሄ ለሰው ያላቸውን ፍቅርና አክብሮት የሚያሳይ ነው እና ይሄ ደግሞ የኢትዮጵያዊነት መገለጫ ነው።
መጻጉዕን በዓይኔ ያየሁት ይህ እውነተኛ ምስክርነት ነው በሰሚነሽ ኪዳነ ምሕረት የተፈጸመ። በእውነት በመውጫ በመግቢያችን መተላለፊያ ቀጥ ብሎ እንደተኛ ሁላችንም እያዘንን ነበር የምናልፈው። ነገር ግን አባይ መጡና የኪዳነ ምሕረት ዋዜማ ማሩንም የቅባ ቅዱስን የሚቀቡለትና ዞር እንዳለ ያስመልሰዋል። ከደቂቃ በኋላ ያ መንቀሳቀስ የማይችለው ያ ሽንቱንም ሰገራውን መቆጣጠር የማይችለው ጎልማሳ ተስፋዬ ነው ብላ ያሳደገችው እናቱ በመከራ ጭብጥ ብላ ልጄ ይድንልኛል ብላ ተስፋ አድርጋ የምትጠብቀው ያ ወጣት ልጅ እንዲህ እያለ ተነሳ። ሰማችሁት? ገብርኤል አዳነኝ፣ ገብርኤል አዳነኝ። እግዚአብሔር ምስክሬ ነው። ቀጥ እንዳለ ነበር ማየው። ተረማመደ። ያን ኮሪደር እንደምትመለከቱት እዩት፣ እዩት። እግዚአብሔር ሲጎበኛቸው የማይቻለውን ያስችላቸው፣ የማይሆነውን ያስሆንላቸዋል። ሀብታም ነው፣ ድሃ ነው፣ ባለጸጋ ነው፣ የለህም አይልህም። ሊምህር ሲፈልግ በትንሽ ነገር ቀጥ አድርጎ ያቆምሃል። ቆመ። እናቱ ለብዙ ተስፋ አድርጋው ነበር። ዩኒቨርሲቲ ተምሮ መጥቶ ታመመባት። ድጋሜ እንደምንም ጸበል ወስዳ ቀና ካለ በኋላ ድጋሚ ታሙባት ነው እዚህ ዕጣ ወጥታ ይዛ የመጣቸው። ከደስታዋ ብዛት የተነሳ ግን የጣት ቀለበቷን አውጥታ አውደ ምሕረት ላይ ለእናቴ ለሰሚነሽ ኪዳነ ምሕረት ሰጠች። ፈጽሞ እንዲመርላት ሁላችሁም እንድጸልዩላት ደግሞ ለመነች። ይህን አለመናገር፣ ይህን አለመመስከር፣ ይህንን የእግዚአብሔር ድንቅ ሥራ አይቶ ዝም ማለት በእውነት ዕዳ ነውና ሁላችሁም ይሄ ምስክርነት ለዓለም አሰሙ። ማርያምን መጽሐፍ ቅዱስ ሙሉ ውስጥ በሙሉ ማገኛት መስሎኝ ነበር። ስርዓተ አምልኮ ያላትን ቦታ የሚያክል መጽሐፍ ቅዱስ ውስጥ ሽፋን አለማግኘቷ በጣም አስደንግጦኝ። የማርያምን ቅድስና፣ የማርያምን ልዩነት፣ የማርያምን አማላጅነት፣ እግዚአብሔር የሰጣትን ኪዳን፣ አዳኝነቷን፣ በተአምር አድራጊነቷን ብዙ ነገር ጠብቅ ነበር። ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው? መጽሐፍ ቅዱሱ በሙሉ የሚያወራው ስለ ኢየሱስ ብቻ እንደሆነ ለመርጌታዬ እስከምነግረው ብቻ የክርስቶስ ክህነት ነው ፍጹም። አሁን ሊቀ ካህናችን ኢየሱስ ነው። ወንድማችን ምን አለ? በቃ ስለ ድንግል ማርያም ብዙ የህይወት ታሪኮቿ ምናምን የተጻፈ ይመስለኝ ነበር አለ። ልክ የክርስቶስ ኢየሱስ የህይወት ታሪክ ሁሉ እንደተጻፈ የቅድስት ድንግል ማርያምም የህይወት ታሪኳ ሁሉ ከቅድስት ሐናና ከቅዱስ ኢያቄም እንደተወለደች፣ በ3 ዓመቷ ለቤተ መቅደስ እንደተሰጠች፣ በቤተ መቅደስ እንዳደገች፣ ለዮሴፍ የታጨችበት መንገድ፣ ይህ ሁሉ እንግዲህ የተጻፈ ሊመስል ይችላል። በእመቤታችን በቅድስት ድንግል ማርያም የተደረጉ የተለያዩ ተአምራቶች፣ እነዚህ ሁሉ ነገሮች መጽሐፍ ቅዱስ ላይ ተጽፈዋል ብሎ ይመስለው ነበር። ምናልባት እንደዚህ ሰው የሚመስለውም ደግሞ በነገራችን ላይ ሌላም ሰው ሊኖር ይችላል። ነገር ግን አንድ ይመስለው የነበረ ሰው ያ ነገር ስተት እንደሆነ ሲረዳ መጽሐፍ ቅዱስ ማንበብ ሲጀምር መጀመሪያ ማወቅ ያለበት የእሱን አላዋቂነት እንጂ ወይኔ ለካ እንደዚህ ነው ሄጄ ለመሪ ጌታዬ ልንገር ማለት ይሄ እንዲ አንተ እኮ ነው መሰለ እሳቸው አይደሉም። እንግዲህ መሪ ጌታዬ ያልከው የንስሐ አባት ወይ ካህን ምናምን ለማለት በሚለው ሊያዝልህና ማለት ነው። አንተ እኮ ነው ገና አሁን መጽሐፍ ቅዱስን ማንበብ የጀመርከው እንጂ እሳቸው አይደሉም። አንተ እኮ ነው እንደዛ የመሰለህ እንጂ ቤተክርስቲያን እንደዛ ብላህም አታውቅም እንዲ እና አንዳንድ ሰዎች አላዋቂነታችሁ ልክ በተረዳችሁ ሰዓት ሌላውም ሁሉ እንደናንተ አላዋቂ እናንተ ብቻችን ነገር እንዳወቃችሁ ታስባላችሁ። በተለይ ፕሮቴስታንት ጋር እንደዚህ አይነት ችግር በጣም አለ። የሆነ ጥቅስ ስታነቡ እናንተ ብቻ የምታቋት ነው ይመስላችሁ እና ይሄ በጣም ስህተት ነው። ሲቀጥል መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ብቻ ነው የተጻፈው አልክ። ምናልባት እንግዲህ ክርስቶሴንትሪክ ነው ለማለት ፈልገህ እንደሆነ አድርጌ ልረዳ እንጂ ስለ ቅዱሳን አልተጻፈም ለማለት አይመስለኝም። እናንተ እኮ አታፍሩም ትላላችሁ፣ አትሉም አይባልም። በእርግጥ ግን ክርስቶሴንትሪክ ነው ሙሉ ለሙሉ ከዘፍጥረት እስከ ዮሐንስ ራእይ ክርስቶሴንትሪክ ነው ለማለት ክርስቶስን ማዕከል ያደረገ ዋና ዓላማ ዋና ሀሳቡ ስለ ክርስቶስ ኢየሱስ ማንነት የሆነ ነው ከሆነ አዎ ትክክል ነው እና በዛ መልኩ ስለ እመቤታችንን ጠብቀ ከሆነ ሲጀመር ስህተት ነው። ሲቀጥል ግን ማወቅ ያለባችሁ እንደ ድንግል ማርያም የተጻፈለት ሌላ ቅዱስ የለም። ከቅዱሳን መካከል በመጽሐፍ ቅዱስ ላይ እንደ ድንግል ማርያም የተጻፈለት ማን አለ? እስኪ ጥቀሱልን። ከድንግል ማርያም የበለጠ ታሪክ የተጻፈለት በመጽሐፍ ቅዱስ ላይ ማን አለ? የአብርሃም ታሪክ ነው? የጳውሎስ ታሪክ ነው? የሙሴ ታሪክ ነው? የነቢያት ታሪክ ነው? የማ ታሪክ ነው ከድንግል ማርያም ታሪክ የሚበልጠው? አምላክን ወለደች ከሚለው ታሪክ የበለጠ የትኛው የቅድስና ሕይወት ነው? አምላክን ለመውለድ ከሚያበቃ ቅድስና የበለጠ የትኛው የቅድስና ሕይወት ነው ከድንግል ማርያም የበለጠ የተጻፈው? ስለ ቅድስት ድንግል ማርያም በመጽሐፍ ቅዱስ ላይ ከተጻፈው የሚበልጥ ታሪክ የተጻፈለትን በመጽሐፍ ቅዱስ ላይ አንድ ቅዱስ ካመጣችሁ የእውነት አደንቃችኋለሁ። እስኪ አምጡ። ለድንግል ማርያም ከተጻፈላት የሚበልጥ ነገር የተጻፈለት ቅዱስ በመጽሐፍ ቅዱስ ላይ ካለ አምጣ።
እንግዲህ ለወንድማችን ቻሌንጅ ነው። ምናልባት እንደ ወንድማችን የምታስቡም ካላችሁ ለእናንተም ጭምር ማለት ነው። ሲቀጥል ግን መጽሐፍ ቅዱስ ስለ ድንግል ማርያም በጣም ብዙ ነገር ነግሮናል። በነገራችን ላይ አሁን እንግዲህ ብዙ ወንድሞችም መልስ ሰጥተውበታል። አሁን በምናከብራት ልክ እንድናከብራት የሚያደርገን ትልቁ መሰረታዊ ነገር የጌታ እናትነቷ ነው። እርሱ ተጽፏል። ቅድስናዋ ተጽፏል። ንጽህናዋ ተጽፏል። ጸጋን የተመላሽ መሆኗ ተጽፏል። ምልጃዋ በትክክል ተጽፏል። ስለዚህ እኛ ክርስቲያኖች እመቤታችን ቅድስት ድንግል ማርያምን በዚህ ልክ ለማክበር የሚያበቃን በቂ የሆነ ነገር ስለ እመቤታችን ስለ ድንግል ማርያም ተጽፎልናል። በምን ላይ? በመጽሐፍ ቅዱስ ላይ። በመጽሐፍ ቅዱስ ከተጻፈው የሚበልጥ የጻፈላት ራሱ ማንም የለም ብለን ነው ምናምነው። ብዙ መጽሐፍትን የጻፉላት ብዙ የምንወዳቸው ቅዱሳን አሉ፣ እንደነ ቅዱስ ኤፍሬም ያሉ። እነርሱ እንኳን ግን መጽሐፍ ቅዱስ እንደገለጠው ያህል ክብሯን ገልጠዋል ብለን አናምን። እነርሱ እንኳን እንደዛ ያብራሩት መጽሐፍ ቅዱስን መሰረት አድርገው ነው። ስለዚህ ከመጽሐፍ ቅዱስ የበለጠ ስለ ድንግል ማርያም ያወራ የለም። በመጽሐፍ ቅዱስ ውስጥ ደግሞ እንደ ድንግል ማርያም የተጻፈለት ማንም የለም። ሰላም ክርስቶስ ይብዛላችሁ።